አምላክን በእንስሳት የሚገልጸው ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል ወጣ አይደል? አንድ ጊዜ ወንድም እሱ ደህና ነሽ? ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ኢየሱስን በግ የተባለበት ምክንያቱን ለማስረዳት ያህል ምክንያቱ በኋላ እንመጣለን። ግን በግ ይለዋል አይለውም ነው ጥያቄ። ኢየሱስ በግ ነው አይደለም? እንደ መጽሐፍ ቅዱስ በግ ነው አይደል? እንደ መጽሐፍ ቅዱስ በግ ኢየሱስ አሁን እሱ ላይ ሳይሆን በግ ነው የተባለበት ምክንያት አለው። አንድምታ አለው። አንድ ሽረጋ ተብሏል አልተባለም እንጂ ምክንያቱ ምንድነው አይደለም ጥያቄ። አንተ ራሱ በደንብ ነው የተባለው። ክርስቲያኖችም የኢየሱስ በጎች ተብለዋል አይደል መጽሐፍ ቅዱስ ላይ በደንብ። አዎ፣ ስለዚህ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደል? አዎ፣ ብሉይ ኪዳን ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል አይደል? አልተባለም ተብሏል። አሳየህ። አንድ ጥያቄ ልጠይቅህ ወንድሜ። አሳየህ ነው አልተባለም ስላልክ እችል ላሳየህና ትጠይቀኛለህ። ቆይ ታሳየኛለህ። ቆይ አንድ ጥያቄ ልጠይቅህ። ችግር የለውም አይልሀል። ታሳየኛለህ። ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፉ ማን ነበር? ምንድን ነው መጽሐፍ ቅዱስ? አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ኦር ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ። ሙስሊም ደግሞ ቅዱስ ቁርአን አለ። ማወዳደሩ ስህተት ምን እንደሆነ መልሱን አዳም አይደለም። ቀድሞ የተጻፈው ማን ነው? ቀድሞ የተጻፈ ምናምን አንዴ የምታወዳድረው ምንና ምን የተሳሳተን ነገር ስታወዳድር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት። ገብቶሃል አይደለ? ስለዚህ አዳም እያወዳደርክ ያለው ነገር ሊወዳደር የማይችል ነገር ነው እያልኩ ነው ከመሰረቱ። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ግን ማንን እንደጻፈውና እንዴት እንደተጻፈ እንኳን አታውቅም። ገብቶሃል አይደለ? እንዴት እንደተጻፈው ይታወቃል። ማን የጻፈው ንገረኝ። 40 ሰዎች በመንፈስ ተመርተው ጻፉት። ማን ይባላሉ? ጻፈ ቁርአን ደግሞ ከሰማይም ስለመውረዱ ከፈጣሪ ዘንድ ስለመውረዱ ማስረጃ ቃል በቃል ይናገራል። እነሆ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን እኮ እኔ ልሰጥህ ነው ከአምላኬ ዘንድ በቀጥታ ለመውረዱ። ነብዩ የተናገሩት አለ። እሳቸው አይደለ የተናገሩት፣ ማድረስ ብቻ ነው የእሳቸው ንግግር አይደለም። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል ይዞት ወረደ ይለናል። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን በልብህ ላይ ያወረደው ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ ይላል። ቃል በቃል ከአምላካችን ዘንድ እንደመጣ ይናገራል። በሌላ ቦታ ላይ ምን ይላል? ዮሴፍ በጣም ትችላለህ። ቁርአን ከአምላካችሁ ዘንድ እንደመጣ ማስረጃ ምንድን ነው? እየነገርኩህ ነው። አንተ ደግሞ ከሌላ አልጠይቀህም። ልክ እንዳንተ እንደኔ እንደመለስኩት ከመጽሐፍ ቅዱስ ከራሱ ሉቃስ ከየት አምጥቶ እንደጻፈው ንገረን። ይህን መጽሐፍ ሉቃስ በወቅቱ ነበረ ራሱ የጻፈው። ሉቃስ የክርስቶስ ተማሪ ነበር፣ ደቀ መዝሙር ነበር። ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶች ነበረ ሉቃስ ነበረ። አንድ ሉቃስ እንደነበር ማስረጃ ያሳየና ትልቁ ላይ ክፈት። ሉቃስ ከ12ቱ ደቀ መዛሙርቶች እንደሆነ ማስረጃ ያሳየ። ወንጌላዊ ነው። ሉቃስ ከ12ቱ ደቀ መዛሙርት እንደነበር ማስረጃ ያሳየ። ወንጌላዊ ነው እያልኩ ነው እኮ ደቀ መዝሙር ሳይሆን ወንጌላዊ ነው። ከ12ቱ ደቀ መዛሙርት አልተመረጠም። 4 ወንጌላውያን አሉ። እባክህን እኮ ካሉስ ዮሐንስ እነዚህ ናቸው አይደለ? ወንጌልን የጻፉልህ ያው እነዚህን ኢየሱስ ክርስቶስ መርጧቸዋል። በደንብ ነው የመረጣቸው። በጣም ጥሩ። ማርቆስን እና ሉቃስን ኢየሱስ እንደመረጣቸው ማስረጃ ሳይገኝ አሁን ከመጽሐፍ ቅዱስ ይቅርታ፣ አሁን በእጄ ላይ መጽሐፍ ቅዱስ የለም። እንዲሁ በሀሳብ ደረጃ ነው ላውራ የነበረውና በቃ እኔ ያለሁኝ እኔ አወጣልሃለሁ፣ ችግር የለውም። ማስረጃውን ታውቀዋለህ። የት እንደሚገኙ ራሱ የመረጣቸው 12 ገባኝ። ጻፈን ራሱ ማን እንደጻፈው ጭራሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስተው የጻፉትን መጽሐፍ እዚህ ከቁርአን ጋር ለማወዳደር የማይሆን ስህተት ነው እያልኩ አይደለም። ጥያቄ መልስልኝ።
እንደሆነ አስረዳሁ። ታዲያ አንተ አሁን ከመጽሐፍ ቅዱስ ቁርአን ይቀድማል እያልከኝ ነው አይደል? ቁርአን ይቀድማል። ቁርአን ቀድሞ ነው የተጻፈው ከመጽሐፍ ቅዱስ። ቁርአን ይቀድማል ከማን ዘንድ መጣ የሚለውን ነው። ቁርአን ከማን ዘንድ ነው የመጣው? ከአምላክ ዘንድ። ጊዜና አንድ ቅዱስ ቁርአን ለምንድን ነው የምትሉት ታዲያ? ቅዱስ ቁርአን ለምንድን ነው? ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ከስህተት የጸዳ ስለሆነ አይደለም። ቅዱስ ማለት ምን ማለት ነው? ንጹህ ማለት ነው። ቅዱስ ማለት ምን ማለት ነው? ጉድለት የሌለበት ንጹህ ማለት ነው። የጠራ ማለት ነው። ቅዱስ ማለት ምን ማለት ነው? ቅዱስ ማለት አታዳምጠው እንዴ? ቅዱስ ማለት ንጹህ የሆነ ከስህተት ንጹህ የጸዳ ማለት ነው። የጠራ አምላካችን አላህ ስሞቹ መካከል ቅዱስ ማለት ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ይኸውልህ ላስረዳ። ቅዳሴ በእናንተ በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ቃል ነው። አይደለም ገባህ? አይደለም። ስለ ቅዳሴ ታውቃለህ? ስለ መቀደስ ታውቃለህ? ስለ መቀደስ ታውቃለህ? ቀደሰ መቅደስ ቅዳሴ ማለትም አለው። አሁን ከዛ ተወስዶ ነው መጽሐፍ ቅዱስ የሚባለው ከቅዳሴ የተያያዘ ነው። እኛ መጽሐፍ ቅዱስ የምንለው መጽሐፍ ቅዱስ ማለት ቅዱስ ማለት የተቀደሰ ማለት ነው። እስኪ በቁርአንኛ አስረዳኝ። ቅዳሴ ማለት ምን ማለት ነው? ቅዱስ ማለት ምን ማለት ነው? ልመልስ። ታዳምጠኛለህ? አትፍጠን፣ ረጋ በል እሺ። አዎ ላዳምጥህ እኮ ነው። ቁርአን ላይ መጽሐፍ ቅዱስ የሚል ቃል የለም። እሺ ቁርአን ላይ ቅዱስ የሚል ቃል አለ ወይ? አዎ አለ እያልኩ ነው። እሺ አምላካችን አላህ ሱብሓነሁ ወተዓላ ተረጋጋ፣ ቀስ በለ